በፋርስ ባህረ ሰላጤ ሰማይ ላይ የሰላም ርግብ ቦታዋን ለሻሂድ ድሮን የለቀቀችበት ዘመን 2026 ቃላት አቅም አጥተው ሚሳኤሎች መናገር የጀመሩበት ወር የአያቶላህ አሊ ካሜኒ ሞት የፖለቲካ ቁማር መስሎ የተጀመረው ጨዋታ መላው ቀጠናውን ወደማይቆም የእሳት ቃጠሎ የቀየረበት ወቅት ነው። የትንታኔ የዋሽንግተን በቁጥጥር ስር ነው የሚል መግለጫና በዱባይ ስር ካለው የእሳት እውነታ ጀርባ ያለውን የጂኦፖለቲካ መናጋት ይዳስሳል። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። ዓለም ፖለቲካና የደህንነት ሁኔታ ከመቼውም ጊዜ በላይ ተናግቷል። የፋርስ ባህረ ሰላጤ ሰማይ በድሮኖችና በሚሳኤሎች ጩኸት ተሞልቷል። የዲፕሎማሲው መስመር በጦርነት አቧራ ተጋርዷል። ይህ ወቅት በታሪክ ውስጥ የሚታወሰው አሜሪካና እስራኤል የወሰዱት እርምጃ የኢራንን የፖለቲካና ወታደራዊ መዋቅር ከስር መሰረቱ ለመነቅነቅ ያደረጉት ሙከራ ወደ አደገኛና ወደማይታወቅ አቅጣጫ የተለወጠበት ጊዜ ተብሎ ነው። የኢራኑ መንፈሳዊ መሪ አያቶላህ አሊ ካሜኒ በጋራ በተፈጸመ ጥቃት መገደላቸውን ተከትሎ ክልሉ ወደ አስከፊ የለየለት ጦርነት አምርቷል። ዋሽንግተን ሁኔታውን እንደተቆጣጠረችው ብትገልጽም መሬት ላይ ያለው እውነታ ግን ሌላ ታሪክን ይናገራል። የትንታኔ በመጋቢት ወር መጀመሪያ ሳምንት የተከሰቱትን ኩነቶች፣ ወታደራዊ ስልቶች፣ የዲፕሎማሲያዊ ቀውሶችና የረዥም ጊዜ የዲፕሎማሲያዊ አንድምታዎችን በጥልቀት ይዳስሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በኢራን ላይ የወሰደው እርምጃ ውጤታማና በቁጥጥር ስር ያለ እንደሆነ በተደጋጋሚ ሲገለጽ ተደምጧል። ፕሬዝዳንቱ ለፖለቲኮ በሰጡት ቃለ ምልልስና በዋይት ሀውስ ውስጥ በሰጡት መግለጫ የአሜሪካ ሕዝብ እየሆነ ያለውን ነገር እንደሚወደውና የኢራን ወታደራዊ አቅም እየተሽመደመደ መሆኑን ተናግረዋል። ዋሽንግተን በኢራን ላይ የምትከተለው አካሄድ በቬንዙዌላ እንደተሞከረው አይነት የስርዓት ለውጥ ስልት እንዳለው አመላክተዋል። ይህም ኢራንን ያለምድር ጦር በአየር ኃይልና በስለላ ተቋማት ላይ የበላይነት ብቻ ማንበርከክ እንደሚቻል ያለመ ዕቅድ ነው። የትራምፕ አስተዳደር ባለስልጣናት በተለይም የፔንታጎን ኃላፊዎች የጦርነቱን ፍጥነትና አቅጣጫ አሜሪካ እንደምትወስን በልበ ሙሉነት ይናገራሉ። ሆኖም ይህ የተልእኮ ተሳክቷል መንፈስ ከሰማይ በታች ካለው እውነታ ጋር በእጅጉ የተቃረነ ሆኖ ተገኝቷል። በአንጻሩ ኢራን የወሰደችው የበቀል እርምጃ ያልተጠበቀና እጅግ ስትራቴጂካዊ ነበር። የኢራን አብዮታዊ ዘብ መሪውን ማጣት ያንበረከከው ሳይሆን የባሰ ቁጣ ውስጥ የከተተው ይመስላል። ኢራን የከፈተችው ጦርነት በተለምዶ እንደሚታወቀው የፊት ለፊት ውጊያ ሳይሆን የአሜሪካና የአጋሮቿን ዲጂታል የነርቭ ስርዓት የማሽመድመድ ዘመቻ ነው። ቴህራን በወሰደችው የተቀናጀ የባለስቲክ ሚሳይልና የሻሂድ ድሮኖች ጥቃት በመካከለኛው ምስራቅ የሚገኙ ወሳኝ የአሜሪካ ወታደራዊ መሰረተ ልማቶችን ኢላማ አድርጋለች። በተለይም በኳታር የሚገኘው አሉዳይድ የአየር ጦር ሰፈር፣ በኩዌት የሚገኘው አሊ አልሰላም እና በባህሬን የሚገኘው የአሜሪካ አምስተኛው የባህር ኃይል ዋና መስሪያ ቤት የጥቃቱ ሰለባ ሆነዋል። የሳተላይት መረጃዎች እንደሚያሳዩት ከሆነ የኢራን ጥቃት በዘፈቀደ የተተኮሰ ሳይሆን የአሜሪካን የረዥም ርቀት ሚሳኤል መከላከያ ራዳሮችና የሳተላይት መገናኛ ተርሚናሎችን ለይቶ የመታ ነበር። በዩናይትድ አረብ ኤምሬትስ አልሩዋይስ የኢንዱስትሪ ከተማ አቅራቢያ የሚገኘውና እጅግ ዘመናዊ የሆነው ራዳር መመታቱ የኢራን ሚሳኤሎች የአሜሪካን የአየር መከላከያ ቀለበት ሰብረው መግባት እንደቻሉ ማረጋገጫ ነው። ይህ ራዳር ብቻውን ወደ ግማሽ ቢሊዮን ዶላር የሚጠጋ ዋጋ ያለው ሲሆን የጠላት ሚሳኤሎችን ከሩቅ አሻግሮ ለመለየት የሚጠቅም ወሳኝ መሳሪያ ነው። በባህሬንና በኳታር የወደሙት የመገናኛ ተርሚናሎች ደግሞ አሜሪካ በክልሉ ያላትን የመረጃ ቅብብሎሽ አቅም የሚፈትኑ ናቸው። በአጠቃላይ በ5 ቀናት ጦርነት ብቻ አሜሪካ ወደ 2 ቢሊዮን ዶላር የሚጠጋ ወታደራዊ ንብረት ማጣቷ ተዘግቧል። ይህ ቁጥር ጦርነቱ ለአሜሪካም ቢሆን ቀላል ዋጋ እንደሌለው ያሳያል። የጦርነቱ ጂኦፖለቲካዊ ጫና ግን ከወታደራዊ ጉዳቱ በላይ የሰፋ ነው። የባህረ ሰላጤው ሀገራት በዚህ ግጭት ውስጥ ራሳቸውን እንደ ሰለባና እንደ መያዣ እየቆጠሩ ነው። በተለይም ዩናይትድ አረብ ኤምሬትስና ሳውዲ አረቢያ የጦርነቱ አውድማ ሆነዋል። የዱባይና የአቡዳቢ ሰማይ በድሮን ጥቃቶችና በሚሳኤል ፍንዳታዎች ሲናወጥ የአካባቢው ነዋሪዎችና ቱሪስቶች ከፍተኛ ድንጋጤ ውስጥ ገብተዋል። በዓለም አቀፍ ደረጃ እንደ ንግድና የቱሪዝም ማዕከል የምትታወቀው ዱባይ ሆቴሎችና የአውሮፕላን ማረፊያዎች አካባቢ በሚሰሙ ፍንዳታዎች የጦርነት ቀጠና መስላለች። ይህ ሁኔታ በእነዚህ ሀገራትና በዋሽንግተን መካከል ያለውን መተማመን እየሸረሸረው ነው። ሳውዲ ጋዜጠኞችና የፖለቲካ ተንታኞች ይህ ጦርነት አሜሪካና እስራኤል ሆን ብለው የባህረ ሰላጤውን ሀገራት ከኢራን ጋር ለማቃቃርና ወደማይወጡት ግጭት ውስጥ ለመክተት የጠነሰሱት ሴራ ሊሆን እንደሚችል በመጠራጠር ላይ ናቸው። የውሸት ሰንደቅ ጥቃቶች በሳውዲ አርማኮና በሌሎች ቦታዎች እየተፈጸሙ ነው የሚለው መላምት በስፋት እየተናፈሰ ይገኛል። በሌላ በኩል ሩሲያ የሁኔታውን አደገኛነት በማጉላት ለዓለም አቀፉ ማህበረሰብ ማስጠንቀቂያን አስተላልፋለች። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ይህ ግጭት ቀጠናው ያለመረጋጋትን ብቻ ሳይሆን ዓለም አቀፍ የኒኩለር ጦር መሳሪያ ስርጭትን ሊያስከትል እንደሚችል አስጠንቅቀዋል። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት የኒኩለር መሳሪያ የሌላ
ያላቸው ሀገራት ደህንነታቸው እንደማይጠበቅ መልእክት እንደሚያስተላልፍና ይህም ሌሎች ሀገራት የኒኩለር ራስን የመከላከል አቅም እንዲገነቡ እንደሚገፋፋ ላቭሮቭ ገልጸዋል። ሞስኮ ይህንን ጦርነት የምታየው ምዕራባውያን በቅርቡ በኢራንና በአረብ ሀገራት መካከል ታይቶ የነበረውን የዲፕሎማሲያዊ ግንኙነት መሻሻል ለማደናቀፍና ክልሉን ከፋፍሎ ለመግዛት የሚጠቀሙበት ስልት አድርጋ ነው። የሩሲያ ማስጠንቀቂያ የሚያመላክተው የዚህ ጦርነት መራዘም የዓለምን ኢኮኖሚ ከማሽመድመድ ባለፈ የዓለምን የሰላምና ደህንነት መሰረት ሊያናጋ እንደሚችል ነው። የኢራን የውስጥ የፖለቲካ ሁኔታ ሌላው አሳሳቢው ጉዳይ ነው። የአያቶላ አሊ ካሚኔ ልጅ የሆኑት ሞጅታባ ካሚኔ የአባታቸውን ቦታ ለመተካት በዝግጅት ላይ መሆናቸው እየተነገረ ነው። ብዙ ተንታኞች ሞጅታባ ከአባታቸው የበለጠ ጠንካራ አቋም እንዳላቸውና ኢራንን ወደ ኒኩለር ጦር መሳሪያ ባለቤትነት ሊያሸጋግሯት እንደሚችሉ ይገምታሉ። እስራኤል ቀጣዩን መሪ ኢላማን ለማድረግ መዛቷ በቴሄራን ያለውን የስልጣን ሽግግር ሂደት እጅግ ደም አፋሳሽና ውስብስብ አድርጎታል። ይሁን እንጂ የኢራን ኃይል በግለሰቦች ላይ ብቻ የተመሰረተ አለመሆኑን የቅርብ ጊዜ ኩነቶች አሳይተዋል። አብዮታዊ ዘበኛው ወታደራዊ ብቻ ሳይሆን ርዕዮተ ዓለማዊና ኢኮኖሚያዊ ተቋም እንደመሆኑ መሪው ቢወገድም እንኳን የመዋጋትና የመጉዳት አቅሙ እንደማይዳከም የሳውዲና የአሜሪካ ተንታኞች ይስማማሉ። እንዲያውም አሜሪካ ግለሰቦችን በመግደል ላይ የምታደርገው ትኩረት የስርዓቱን ዘላቂ ጥንካሬ መገመት ስህተት ሊሆን እንደሚችልም እየተነገረ ነው። በዚህ ሁሉ ውጥረት ውስጥ ዲፕሎማሲያዊ ግንኙነቶች እየተበጠሱ ነው። ኢራን እስራኤል አዘርባጃንን በመጠቀም በግዛቷ ላይ የድሮን ጥቃት ሰንዝራለች ስትል ከሳለች። በምላሹ አዘርባጃን ኢራን በናኪቫን ግዛት ላይ ጥቃት ፈጽማብኛለች በማለት ክስ አቅርባለች። ይህ የክስና የመልስ ሂደት ጦርነቱ ወደ ሌሎች ጎረቤት ሀገራት የመስፋፋት እድሉ ከፍተኛ መሆኑን ያሳያል። እስራኤልና አሜሪካ በባህረ ሰላጤው ሀገራት ያላቸውን ኤምባሲዎችና ቆንስላዎች በኢራን ኢላማ መደረጋቸው ዲፕሎማሲያዊ ጥበቃ የሚባለው ጽንሰ ሀሳብ በዚህ ጦርነት ውስጥ ቦታ እንደሌለው ያሳያል። በሪያድ የሚገኘው የአሜሪካ ኤምባሲና በዱባይ የሚገኘው ቆንስላ መመታታቸው ኢራን አሜሪካን በየትኛውም ቦታ ለማጥቃት ወደ ኋላ እንደማትል መልእክት ነው። የአሜሪካ የውስጥ ፖለቲካም በዚህ ጦርነት እየተፈተነ ነው። ምንም እንኳን ፕሬዚዳንት ትራምፕ ጦርነቱን እንደ ድል ቢቆጥሩትም በተለያዩ የህዝብ አስተያየት መስጫዎች አብዛኛው አሜሪካዊ ጣልቃ ገብነቱን እንደሚቃወም ታይቷል። የኢኮኖሚ ተጽዕኖ በተለይም የነዳጅ ዋጋ መናር ለአሜሪካ መራጭ ወሳኝ ጉዳይ ነው። ምንም እንኳን አስተዳደሩ የነዳጅ ዋጋን ለማረጋጋት እርምጃዎችን እንደወሰደ ቢገልጽም የሆርሙዝ የባህር ወሽመጥ አለመረጋጋት በዓለም የነዳጅ ገበያ ላይ ከፍተኛ ስጋትን ደቅኗል። በሌላ በኩል ከኩባና ከቬንዙዌላ ጋር የተደረጉ ግንኙነቶችና የኢኮኖሚ ድሎች እንደ ፖለቲካዊ ትርፍ ቢቀርቡም የመካከለኛው ምስራቅ ቀውስ ክብደት እነዚህን ድሎች ሊውጣቸው ይችላል። ማጠቃለያ ላይ በመጋቢት 2026 እየተከሰተ ያለው ቀውስ ዓለም አቀፉን ስርዓት ፈተና ውስጥ የጣለ ነው። አሜሪካ በቴክኖሎጂና በአየር ኃይል የበላይነት ጦርነቱን ለመቆጣጠር ብትሞክርም ኢራንና አጋሮቿ የፈጠሩት የማይመጣጠን ጦርነት ስልት የአሜሪካን ግዙፍ ማሽኖች በርካሽ ድሮኖችና ሚሳይሎች እየፈተነ ነው። የባህረ ሰላጤው ሀገራት እምነት መሸርሸር፣ የሩሲያ ማስጠንቀቂያና የኢራን የኒኩለር ምኞት መፋጠን ይህ ጦርነቱን በቀላሉ የሚቆም ወይም አሸናፊና ተሸናፊ በግልጽ የሚለይበት እንዳልሆነ ያሳያል። እያንዳንዱ የሚተኮስ ሚሳይልና የሚወድቅ ድሮን ቀጠናውን ወደ ጨለማ ገደል እየገፋው ይገኛል። ዓለም አሁን ያለችበት ሁኔታ ከቁጥጥር ውጭ የሆነ የእርስ በርስ ጦርነት፣ የኒኩለር ውድድርና የኢኮኖሚ ውድቀት አፋፍ ላይ ነው። የሰላም ጭላንጭል እጅግ የደበዘዘ ሲሆን ቀጣዮቹ ቀናትና ሳምንታት የሰው ልጅን ዕጣ ፈንታ የሚወስኑ ይሆናሉ። ይህ ጦርነት የፖለቲካ ቁማር ብቻ ሳይሆን የትውልድ እልቂትና የታሪክ ጠባሳ ጥሎ የሚያልፍ አውሎ ንፋስ ሆኗል። ከሚሳይልና ድሮን ጥቃቶች ጎን ለጎን የጦርነቱ ሌላኛው ምናልባትም የበለጠ አውዳሚው ገጽታ በሳይበር ምህዳር ላይ እየተካሄደ ያለው ጦርነት ነው። ኢራን የአሜሪካን ወታደራዊ መገናኛ አውታሮች ላይ ከምታደርሰው ጥቃት በተጨማሪ በባህረ ሰላጤው ሀገራትና በዓለም አቀፉ የገንዘብ ተቋማት ላይ ከፍተኛ የሳይበር ጥቃትን ሰንዝራለች። የሳውዲ አረቢያ የአክሲዮን ገበያና የዱባይ የፋይናንስ ማዕከል የኮምፒውተር ስርዓቶች ለሰዓታት ከጥቅም ውጭ ሆነዋል። ይህ ጥቃት በነዳጅ ዋጋ ላይ ከተፈጠረው አለመረጋጋት ጋር ተዳምሮ የዓለምን የኢኮኖሚ ገበያ ክፉኛ አናግቶታል። የኢንቨስትመንት ተቋማትና የባንክ ስርዓቶች በመተማመን ላይ የተገነቡ እንደመሆናቸው ይህ የሳይበር ጥቃት በባህረ ሰላጤው ሀገራት ላይ ብቻ ሳይሆን በመላው ዓለም የፋይናንስ ስርዓት ላይ የፍርሃት ድባብ እንዲነግስ አድርጓል። የአሜሪካ የገንዘብ ሚኒስቴርና የደህንነት ተቋማት የኢራንን የሳይበር አቅም ከልክ በላይ አቅልለው መመልከታቸው ለዚህ ከፍተኛ ዋጋ እያስከፈላቸው እንደሆነ የደህንነት ባለሙያዎች ይስማማሉ። ጦርነቱ ከመሬትና ከሰማይ አልፎ የዲጂታል ዓለምን መሰረተ ልማት እያናጋ መሆኑ የ21ኛው ክፍለ ዘመን ጦርነት ምን ሊመስል እንደሚችል በተግባር እያሳየ ነው። ይህ ጦርነት የወታደራዊና ኢኮኖሚ ንብረቶችን ብቻ ሳይሆን የንጹሃን ዜጎችንም ህይወት እየቀጠፈ ነው። በተለይም በኢራን፣ በኢራቅ፣ በሳውዲ አረቢያና በዩናይትድ አረብ ኤምሬትስ በሚገኙ የጦርነት ቀጠናዎች አቅራቢያ የሚኖሩ ማህበረሰቦች ከፍተኛ ሰብአዊ ቀውስ ውስጥ ገብተዋል። በድሮንና ሚሳይል ጥቃቶች የወደሙ ከተሞችና መንደሮች ቁጥር በየቀኑ እየጨመረ ነው። በዱባይና በአቡዳቢ ያሉ የውጭ ሀገራት ዜጎችና ሰራተኞች በድንጋጤ ሀገራቸውን ጥለው እየሸሹ ሲሆን ይህም በአካባቢው ሀገራት ላይ ከፍተኛ የሆነ የስደተኞች ማዕበልን ፈጥሯል። የአውሮፕላን ማረፊያዎች በስደተኞች ተጨናንቀዋል። የሰብአዊ እርዳታ ድርጅቶች ወደ አካባቢው ለመግባት ቢፈልጉም በጦርነቱ ስፋትና በአየር ክልሉ አደገኛነት ምክንያት ይህንን ማድረግ አልቻሉም። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን እንዳስታወቀው ጦርነቱ ከቀጠለ በሚሊዮን የሚቆጠሩ ሰዎች ከመኖሪያ ቀያቸው ሊፈናቀሉ እንደሚችሉና ይህም በመካከለኛው ምስራቅ ከዚህ በፊት ታይቶ የማይታወቅ የሰብአዊ ቀውስ ሊያስከትል እንደሚችል አስጠንቅቋል።
አስጠንቅቀዋል። የሕክምና ተቋማት በቁስለኞች ተሞልተዋል። የመጠጥ ውሃና የምግብ አቅርቦት እጥረት ደግሞ የበሽታዎችን ስርጭት እያፋጠነ ነው። ይህ ሰብአዊ ቀውስ የጦርነቱ የረዥም ጊዜ ጠባሳ ሆኖ የሚቀር ሲሆን የሚያስከትለው ማህበራዊና ፖለቲካዊ አንድምታ ከወዲሁ አሳሳቢ ሆኗል። ከዚህ ሁሉ ትርምስ ውስጥ ቻይና ራሷን እንደ ሰላም አስከባሪና አማራጭ ኃይል ለማቅረብ እየሞከረች ነው። ቤጂንግ በይፋ ሁለቱንም ወገኖች ወደ ድርድር እንዲመጡ ብትጠራም ድርጊቷ ግን የአሜሪካን ተጽዕኖ ለመሸርሸር ያለሙ ናቸው። ቻይና ከኢራን ጋር ያላት የኢኮኖሚና የኤነርጂ ትስስር ጠንካራ እንደመሆኑ ቴሄራን ሙሉ በሙሉ እንዳትገለል የዲፕሎማሲ ከለላ እየሰጠች ነው። ከዚህም በተጨማሪ ቻይና ከሩሲያ ጋር በመተባበር የተባበሩት መንግስታት የጸጥታው ምክር ቤት አሜሪካን የሚያወግዝ ውሳኔ እንዲያሳልፍ ግፊት እያደረገች ነው። ይህ አካሄድ ብዙ የአፍሪካ የኤዥያና የላቲን አሜሪካ ሀገራት ድጋፍ እያገኘ ሲሆን የአሜሪካና የአንድ ወገን እርምጃዎች በዓለም አቀፉ ማህበረሰብ ዘንድ ተቀባይነት እያጡ መምጣታቸውን አሳይተዋል። የባህረ ሰላጤው ሀገራትም ቀደም ሲል ከአሜሪካ ጋር የነበራቸውን የጸጥታ ጥገኝነት እንደገና እንዲመረምሩ አስገድዷቸዋል። ሳውዲ አረቢያና ዩናይትድ አረብ ኤምሬትስ ከቻይና ጋር ያላቸውን ግንኙነት በድብቅ እያጠናከሩ መሆኑ እየተዘገበ ሲሆን ይህም ከአሜሪካ የበላይነት የራቀ አዲስ የጂኦፖለቲካዊ አሰላለፍ በመካከለኛው ምስራቅ እየተፈጠረ መሆኑን አመላካች ነው። ጦርነቱ ሲያበቃ የአሜሪካ ሚና በክልሉ ክፉኛ የተዳከመ ሊሆን እንደሚችል የፖለቲካ ተንታኞች ይስማማሉ። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ